ከመከለሻ ሚዲያ የተገኙትን የዕለቱን ዜናዎች ዝርዝር መረጃ የሀገር ውስጥ ጉዳዮችን በማስቀደም እንደሚከተለው አቅርበናል። በቅድሚያም ዋና ዋናዎቹን በአዲስ አበባ ከተማ የቦሌ ክፍለ ከተማ ፖሊስ መምሪያ ባካሄደው መጠነ ሰፊ ኦፕሬሽን 5329 የሺሻ ማስጨሻ ዕቃዎችን በቁጥጥር ስር አውሏል። በአዲስ ስፖርት ፓርክ ታዋቂ አትሌቶቻችን ሐውልት ቆመላቸው። በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ መድረሱ ተሰማ። ወደ ዝርዝሩ እናልፋለን። በአዲስ አበባ ከተማ የቦሌ ክፍለ ከተማ ፖሊስ መምሪያ ባካሄደው መጠነ ሰፊ ኦፕሬሽን 5329 የሺሻ ማስጨሻ ዕቃዎችን በቁጥጥር ስር አውሏል። ይህ እርምጃ የተወሰደው በክፍለ ከተማው ወረዳ 4 እና ወረዳ 5 በሚገኙ መኖሪያ ቤቶች፣ ፔንሲዮኖችና የሌሊት ጭፈራ ቤቶች ላይ ከመስከረም 2018 ዓ.ም ጀምሮ ጥልቅ ጥናት ሲደረግ ቆይቶ መሆኑም ተገልጿል። በሌላ በኩል በአዲስ ስፖርት ፓርክ ለኢትዮጵያ ስምና ዝናን ያመጡ ጀግና አትሌቶች የመታሰቢያ ሐውልት ተቆሞላቸዋል። በፓርኩ ሐውልቱ ከቆመላቸው 15 ስመጥር አትሌቶች መካከል አትሌት ደራርቱ ቱሉ፣ ጀግናው አትሌት ቀነኒሳ በቀለና አትሌት መሰረት ደፋር እንደሚገኙበት ታውቋል። ይህ እርምጃ አትሌቶቹ ለሀገራቸው ላበረከቱት ታላቅ አስተዋጽኦ እውቅና ለመስጠት የታለመ ነው። በትግራይ ክልል ምርጫ ለማካሄድ የዝግጅት ስራዎችን እንዲጀምሩ የብሔራዊ ምርጫ ቦርድ ላቀረበው ጥያቄ የክልሉ ጊዜያዊ አስተዳደር እስካሁን ምላሽ አለመስጠቱ ተሰምቷል። ቦርዱ ከታህሳስ ወር ጀምሮ የምርጫ ክልሎችና ጣቢያዎች እንዲዘጋጁለት በተደጋጋሚ ቢጠይቅም የጊዜያዊ አስተዳደሩ ምንጮች ግን በትግራይ ያለው ወቅታዊ ሁኔታ ምርጫ ለማካሄድ የሚያስችል አይደለም የሚል ድምዳሜ ላይ መድረሳቸውን ለቢቢሲ ትግርኛ ገልጸዋል። በዲፕሎማሲው ረገድ ኢራን የኢትዮጵያን የባህር በር የማግኘት ጥያቄ ተገቢ መሆኑን በመግለጽ ድጋፏን አረጋግጣለች። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር አሊ አክባር ራዚኒ ከአሃዱ ሬዲዮ ጋር በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገው ጥረት ለቀጠናው መረጋጋትና ለኢኮኖሚ እድገቱ ወሳኝ መሆኑን አስታውቀዋል። አምባሳደሩ አክለውም የኢትዮጵያ ወቅታዊ የኢኮኖሚ አቅምና የሕዝብ ብዛት የባህር በር መዳረሻ እንዲኖረው የግድ የሚል መሆኑን አጽንኦት ሰጥተዋል። መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነት የሚመሰገን መሆኑንም ገልጸው ይህም ለቀጠናዊ ትስስር የላቀ ፋይዳ እንዳለውና የኢትዮጵያን ጂኦፖለቲካዊ ተጽዕኖ ለማጠናከር እንደሚረዳ አመላክተዋል። ወደ ዓለም አቀፍ ዜናዎች ስናልፍ በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን ጦር ማዕከላዊ እዝ አዛዥ ጀነራል አሊ አብዱላሂ አሊ አባዲ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት የሰጡትን የ48 ሰዓት ማስጠንቀቂያ ሙሉ በሙሉ ውድቅ ማድረጋቸውን አስታውቀዋል። ጀነራሉ ማስጠንቀቂያውን የእብደት ተግባር ሲሉ የገለጹት ሲሆን የሲኦል በሮች የሚከፈቱት ለናንተ ወይንም ለአሜሪካንና እስራኤል ነው ሲሉ ጠንካራ የአጸፋ ማስጠንቀቂያም ሰጥተዋል። ፕሬዝዳንት ትራምፕ ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ወሳኝ የሆነውን የሆርሙዝ ሰርጥን ስትሬት ኦፍ ሆርሙዝ እንድትከፍት ለሁለት ጊዜ የሰጡት ይህ ማስጠንቀቂያ በቀጠናው ወደ ከፋ ጦርነት ሊያመራ እንደሚችል ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ኢራን ለጥያቄው በኃይል ምላሽ ለመስጠት መዘጋጀቷ ደግሞ የሁኔታውን አሳሳቢነት አባብሶታል። በሌላ በኩል አሜሪካ እጅግ ዘመናዊና ረዥም ርቀት ተጓዥ የሆኑትን ጃስም ኢአር ድብቅ ስቴልዝ ክሩዝ ሚሳይሎችን በኢራን ዙሪያ በከፍተኛ ሁኔታ እያከማቸች መሆኑን ብሉምበርግ ዘግቧል። እያንዳንዳቸው $1.5 ሚሊዮን የሚገመቱት እነዚህ ሚሳይሎች የጠላትን የራዳር መከላከያ ሰብሮ በመግባት ኢላማን በከፍተኛ ጥንቃቄ የመምታት ብቃት ያላቸው ናቸው። እነዚህ ሚሳይሎች ከፓሲፊክ ውቅያኖስ ከመካከለኛው አሜሪካና ከተለያዩ የዓለም ክፍሎች ተሰብስበው ወደ አሜሪካ ማዕከላዊ እዝ ሴንቲኮም እና በእንግሊዝ ወደሚገኘው የፌርፎርድ አየር ኃይል ጣቢያ እየተጓጓዙ ይገኛሉ። ይህ መጠነ ሰፊ ወታደራዊ ክምችት በኢራን ላይ ሊሰነዘር ለሚችል የማያዳግም ጥቃት እንደ ቅድመ ዝግጅት እየታየ ሲሆን ይህም ፕሬዝዳንት ትራምፕ ቀደም ሲል ጦራቸውን እንደሚያወጡ ከገለጹት ንግግር በተቃራኒ እየሆነ ያለ ተግባር መሆኑን ተጠቁሟል። መከለሻ ሚዲያ
ለእውነት የቆመ ለመረጃ የሚተጋ ያልተበረዙ ጤናማ ዜናዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸርን ሰንብት።